ታሪኩ የሚጀምረው በ19 ዓመተ ምህረት ነው። በአሜሪካ ውስጥ በሚገኝ አንድ ጭር ያለ አካባቢ አንድ ሜቴኦራይት ከሰማይ ወድቆ በአንድ ሚስጥራዊ ወታደራዊ ካምፕ አቅራቢያ ተከሰከሰ። ከዚህ አስገራሚ ክስተት በኋላ በዛ ቦታ ላይ በጣም አስፈሪና ግዙፍ የሆኑ ጭራቆች ተፈጠሩ። እነዛ ጭራቆች በድንገት በካምፑ ላይ ጥቃት ሰነዘሩ። ከጥቃቱ በኋላ 4 ወታደሮች ብቻ በህይወት ተረፉ። ነገር ግን ችግሩ በዚህ አላበቃም። ብዙም ሳይቆይ ጭራቆቹ ሌሎች 2 ወታደሮች በሹል ጥፍሮቻቸው ይዘው ገደሏቸው። አሁን 2 ወታደሮች ብቻ ቀሩ። ሁለቱም ህይወታቸውን ለማዳን ወደ ጨለማው መተላለፊያ ሮጡ። ነገር ግን ብዙም ሳይቆይ ከመካከላቸው አንዱ ተያዘ። አሁን አንደኛው ብቻ ወታደር ብቻውን ቀረ። እርሱም እየተንቀጠቀጠ ከመተላለፊያው ውስጥ መውጫ መንገድ መፈለግ ጀመረ። ጨለማውን በጣም ከመጥቆሩ የተነሳ ምንም ነገር ማየት አልቻለም ነበር። በዛን ጊዜ ዞር ብሎ ሲመለከት በፊቱ ላይ በጣም አስፈሪ ፍጡር ቆሞ አየ። ልክ እንደ አንዲት ግዙፍ ጉንዳን ወታደሩ በሽጉጥ ውስጥ ያሉትን ጥይቶች በሙሉ ተኮሰበት። ነገር ግን ያቺ ግዙፍ ጉንዳን ላይ ምንም አይነት ለውጥ አላመጣም። በመጨረሻም እርሱም የዛ ፍጡር ሲሳይ ሆነ። ከዛን ጊዜ ጀምሮ እስካሁን ድረስ ያንን ቦታ ማንም ደፍሮ አልደረሰበትም። አሁን ደግሞ በዘመናዊ ዓለም 2 ጓደኛሞች በፒካፕ መኪናቸው በዛ በረሃ ላይ መንገድ ሲጓዙ እናያለን። በመጓዝም ላይ ያሉ መኪናቸው ከተራራ አጠገብ ቆመ። ከመካከላቸውም አንዱ ጓደኛ መሬት ላይ አንድ ነገር የተለየ ነገር አግኝቻለሁ አለ። ሁለቱም ወርደው ማየት ጀመሩ። መሬት ላይ ብዙ የጥይት ቀፎዎች ተበታትነው ነበር። እዚህ ቦታ ላይ ጥንት ጦርነት ተካሂዶ መሆን አለበት ብለው አሰቡ። ከዛም በትኩረት ሲመለከቱ መሬት ላይ የተቆረጠ የሰው እጅ ወድቆ አገኙ። ይህንን ሲያዩ ሁለቱም ደነገጡ። ነገር ግን የሆነ ነገር ለማድረግ እንኳን ጊዜ ሳያገኙ በድንገት አንዲት ግዙፍ ጉንዳን የመሰለ ጭራቅ ዘለለባቸው። በየቦታም ደም ተረጨ። አንዱ ጓደኛ በድንጋጤ ወደ መኪና ሮጠ። ነገር ግን ያ ጭራቅ ከእርሱ በበለጠ ፍጥነት ይሮጥ ነበር። በጥቂት ቅጽበቶች ውስጥም እርሱን ያዘው። በማግስቱ ጠዋት በበረሃው አቅራቢያ ባለች አንዲት ትንሽ ከተማ ውስጥ ብሪያን የተባለ ልጅ ቤቱ ተቀምጦ የሚወደውን ፊልም ይመለከት ነበር። የፊልሙም ስም ዘ ኢራዲኬተር ይባላል። በዚህ ፊልም ውስጥ ዋናው ገጸ ባህሪ ጆን ኬጅ ደፋር ሞተር ሳይክል ነጂ ሆኖ የሚተውስ ሲሆን አንዲት ቆንጆ ሴትን ከዞምቢ ሲያድናት ያሳያል። ይህንን ጀግና በጣም ይወደው ነበር። እኔም እንደዚሁ ድፍረት ቢኖረኝ ለሊሳ ያለኝን ፍቅር በነገርኳት ነበር ብሎ አሰበ። በዚያው ቅጽበት የቅርብ ጓደኛው ሉካስ ወደ ቤቱ መጣ። ሉካስም ለብሪያና ዛሬ የልደት ግብዣው መሆኑን አስታወሰው። ግብዣው በበረሃ መካከል በሚገኝ አንድ ክለብ ውስጥ የሚካሄድ ነበር። ሉካስ በሞተር ሳይክሉ የሚሄድ ሲሆን ያቺን ሞተር ሳይክል ብሪያን ራሱ አሻሽሎና የበለጠ ኃይለኛ አድርጓት አሁን ሁለቱ በፒካፕ መኪናቸው ተሳፍረው ወደ ክለቡ አመሩ። ነገር ግን በመንገድ ላይ ሉካስ አንድ ድንገተኛ ነገር አደረገ። በሊሳ ቤት ፊት ለፊት መኪናውን አቆመና ሉካስ ሊሳንም ለግብዣው ጠራት። ብሪያን ሊሳን ሲያት አእምሮ ጭልም አለ። ምን እንደሚል ግራ ገባው። ሊሳ መኪና ውስጥ እንደገባች ሶስቱም ወደ ግብዣው አመሩ። በመንገድ ላይ ቲም እና ክሬግ የተባሉ 2 ወንድማማቾችን አገኟቸው። ሁለቱም በሞተር ሳይክላቸው በከፍተኛ ፍጥነት ስታንት እየሰሩ ይጓዙ ነበር። ሉካስ የእነርሱን ባህሪ አልወደደውም። ወዲያውኑ ብሪያን መኪናውን መንዳት ተቀጠለ አለው። ከዛ ሉካስ ከመኪናው የኋላ ክፍል ላይ ወጣ። መኪናው እየተንቀሳቀሰ እያለ ሉካስ ወደ ሞተር ሳይክሉ ተሻገረና በከፍተኛ ፍጥነት 2 ወንድማማቾች ቀደማቸው። ልክ ውድድር እንደሚካሄድ ሁሉ በአሸዋ ክምሮች ላይ ይዘሉ ነበር። በመጨረሻ ሁሉም ክለቡ ላይ ደረሱ። ሉካስ 2 ሆኖ ወደ ኋላ ጥሏቸው ነበር። ነገር ግን ቲም እና ክሬግ አጭበርብረሃል፣ ሞተር የተቀየረ ነው ይሉት ጀመር። ሉካስ ግን በንግግራቸው አልደነገጠም። ወዲያውኑ ለሌላ ውድድር ጠራቸው። በዛን ጊዜ ብሪያና ጓደኞቹ ጸብተውና በግብዣው ተደሰት ብለው ሞከረው። በግብዣው ላይ ሊሳ ከጓደኞቿ ጋር እያወራች ነበር። ሉካስም ብሪያንን ሂድና አውራት እንጂ አለው። ብሪያን ትንሽ ድፍረት አሰባስቦ ነበር። ነገር ግን ክሬግ ከእርሱ ቀድሞ ሊሳ ጋር ደረሰ። ይህንን ያየው ምስኪኑ ብሪያን ልቡ ተሰበረ። በጣምም አዘነ። ስሜቱን ለማረጋጋት ሲል ግብዣውን ትቶ ብቻው ወደ በረሃው አመራ። በግብዣ ውስጥ ግን ሉካስ የሁሉንም ሰው ትኩረት ወደ ራሱ እየሳበ ነበር። ለሁሉም ሰው አንድ ልዩ ድንገተኛ ስጦታ መስጠት ፈልጎ ነበር። ለቅርብ ጓደኛው ለብሪያን ሲል የሚወደውን ጀግና ጆን ኬጅን ወደ ግብዣው እንደጠራ አበሰረ። ይህንን ያደረገው በተለይ ለብሪያን ብሎ ነበር። ነገር ግን ብሪያን ሲፈልገው እዛ አልነበረም። አሁን ሉካስ ብሪያን የሆነ ቦታ ወደ ውጪ እንደሄደ ተረዳ። ብሪያን በበረሃ ውስጥ ብቻውን እየተጓዘ ነበር። በመጓዝ ላይ ያለ ከአንድ ገደል ማዶ የቆመ አንድ ፒካፕ መኪና አየ። በዛው ቅጽበት ሉካስ ከበስተጀርባው መጥቶ አስደነገጠው። ሉካስም ብሪያንን ወደ ግብዣው ተመለስ፣ ሊሳ እዛ ብቻዋን ናት አለው። ብሪያን ግን እምቢ አለ። እኔ ለሊሳ አልመጥናትም፣ ደግሞ ማውራት አልችልም፣ ምናልባት እሷን መርሳቱ ይሻላል አለ።
ሉካስ ምክንያት መደርደርን አቁም ወንድሜ ብሎ መከረው። በዛው ሰዓት ከኮረብታው በታች የአንድ ዋሻ በር አየ። ውስጡም ምን ይኖር ይሁን ብሎ ለማየት ሉካስ ወዲያውኑ ወደዛ ለመሄድ ወሰነ። ብሪያን ሀሳቡ ጥሩ አይደለም ብሎ ቢከለክለውም ሉካስ አልሰማውም። ሁለቱ ወደ ዋሻ ውስጥ ገቡ። ወደ ማዶ ሲወጡ ለረጅም ጊዜ ዘግይቶ የቆየ የሚመስል አንድ አሮጌ ወታደራዊ ካምፕ አገኙ። በሌላ በኩል ደግሞ ሊሳ ከግብዣው ቦታ ወጥታ ሁለቱንም ትፈልግ ጀመር። ያኔ ክሬግ ወደ እርሷ መጣና በግድ አብራው እንድትሄድ ይነግራት ጀመር። አሁን የሊሳ ትዕግስት ተሟጠጠ። ሊሳ በቀጥታ የክሬግ ብልት ላይ በእርግጫ መታችው። ክሬግም ወዲያውኑ ወደ ኋላ አፈገፈገ። ከዚህ በኋላ ሊሳ ሳታቅ ብሪያንን ሉካስን ፍለጋ ወደ ወታደራዊ ካምፑ አመራች። በዚህ መሃል ብሪያንና ሉካስ በካምፑ ውስጥ እየተዘዋወሩ ነበር። በቦታው የሸረሪት ድርና የሚጣበቅ አረንጓዴ ነገር ያለበት አንድ ጨለማ ክፍል አገኙ። ከጥቂት ሰከንዶች በኋላ በግድግዳ ውስጥ የአንድ ሰው ጩኸት ድምፅ ተሰማ። ያኔ ብሪያን ወዲያውኑ ከዚህ መውጣት አለብን አለ። ሉካስም በሐሳቡ ተስማማ። ሁለቱ ወደ መውጫው አመሩ። ነገር ግን በመውጫው በር ፊት ለፊት አንዲት በጣም ግዙፍ ጉንዳን ቆማ ነበር። ሁለቱም ደነገጡ። ድምፅ ሳያሰሙ ከበሩ ጀርባ ለመደበቅ ወሰኑ። ሉካስ እንዲህ ያለ ግዙፍ ጉንዳን እንዴት ሊኖር እንደሚችል ሊረዳ አልቻለም። ወዲያውኑ ለሊሳ ደወለና በወታደራዊ ካምፕ ውስጥ ያየውን ሁሉ ነገራት። ሊሳ እየቀለዱ መስሏት ነበር። ቶሎ ብላችሁ ወደ ግብዣው ተመለሱ አለችው። ስልኩ ከተዘጋ በኋላ ብሪያናና ሉካስ ከጭራቁ ለመከላከል አንዳንድ መሳሪያዎችን ማግኘት እንዳለባቸው አሰቡ። ነገር ግን ያገኙት የወጥ ቤት ዕቃዎችን ብቻ ነበር። አማራጭ በማጣታቸው ብረትና ጭልፋዎችን ያዙ። ኮሊደሩን እያቋረጡ ሳለ ሉካስ በስህተት የዕቃ መደርደሪያ መሬት ላይ ጣለ። ድምፁን እንደሰማች ያቺ ግዙፍ ጉንዳን ወደ እነርሱ ሮጠች። ሁለቱም ወዲያውኑ አምልጠው ወደ ካፍቴሪያው መሮጥ ጀመሩ። ያቺ ጭራቅ ጉንዳን በቀጥታ ወደ ሉካስ እየተቃረበች ነበር። ያኔ ብሪያን የጭራቁን ትኩረት ወደ ራሱ ለመሳብ ሲል ወንበርና ትሪ ያጋጨ ድምፅ አሰማ። በሚቀጥለው ሰከንድ ጭራቁ የብሪያንን እግር ይዞ እየጎተተ ወደ ሌላ ክፍል ወሰደው። ሉካስ ጓደኛውን ለማዳን ሞከረ። ነገር ግን እርሱ ብቻውን ምን ሊያደርግ ይችላል? ጭራቁ እርሱን ያዘው። አሁን ሁለቱም የፍጡር ሲሳይ ሊሆኑ ነበር። በድንገት ሊሳ ከበስተጀርባ ያዛ ደረሰች። በእጇም መጥረቢያ ይዛ ነበር። ምንም ሳትፈራ ጭራቁን በተደጋጋሚ መታችው። በመጨረሻ ያችን ግዙፍ ጉንዳን ገደለቻት። ሊሳም እናንተ ስትቀሩ ስልኩ ላይ እውነት እየተናገራችሁ እንደሆነ ገባኝ፣ ለማየት መጣው አለች። ሉካስ እና ብሪያን እሷን በማየታቸው በጣም ተደሰቱ። ህይወታቸውንም አድናለች። ነገር ግን በካፍቴሪያ ውስጥ በተሰቀለ አንድ ሰሌዳ ላይ የሊሳ አይን አረፈ። በሰሌዳው ላይ የተጎዱ ጉንዳኖች ሰውነት አንድ አይነት ሽታ ያመነጫል። ይህም ሌሎቹን ጉንዳኖች ወዲያውኑ ወደዛ እንዲመጡ ያደርጋል ተብሎ ተጽፎ ነበር። ይህም ማለት ወታደራዊ ካምፑ ቀድሞውኑ በእነዚህ ግዙፍ ጉንዳኖች ላይ ምርምር እያደረጉ ነበር ማለት ነው። ወዲያውኑ የሞተችውን ጉንዳን ሽታ ተከትለው ብዙ ጉንዳኖች ወደ ካፍቴሪያው መጡ። ሶስቱም ፈጥነው በመሮጥ ወደ ቁጥጥር ክፍሉ ገቡ። በቁጥጥር ክፍሉ ካሜራ ላይ ሌሎች ብዙ ጉንዳኖች በአንድ ክፍል ውስጥ ተዘግተው ይታዩ ነበር። ብሪያን ከካሜራው ጋር የተያዘ የተኩስ ሲስተም እንዳለ አስተዋለ። ልክ የቪዲዮ ጌም እንደሚጫወት ሰው ሁሉ የቁጥጥር ክፍሉ ኮምፒውተሩን በመጠቀም በጉንዳኖች ላይ መተኮስ ጀመረ። በዛ ቅጽበት በስክሪኑ ላይ አንድ የተቀዳ ቪዲዮ መታየት ጀመረ። በቪዲዮ ላይ ዶክተር ሬንድ የተባለ ሳይንቲስት ይታያል። እርሱም በ1950 በበረሃው የወደቀ ሜትራዊ ውስጥ የባዕድ ፍጡራን ዲኤንኤ እንደነበረ ገለጸ። ወታደሮቹም ያንን ዲኤንኤ ከጉንዳኖች እና ከግዙፍ ሸረሪቶች ጋር በማቀላቀል ሙከራ እያደረጉ ከዚህ ሙከራ በኋላ የጉንዳኖች መጠን በከፍተኛ ፍጥነት ጨመረ። ጥበቃ የሚደረግባቸውን ክፍሎች ውስጥ ተዘግተው ምርመራ ይደረግባቸው ነበር። በጊዜ ሂደት ግን ጉንዳኑ በጣም ብልህ እየሆኑ መጡ። አንድ ቀን የጉንዳኖቹ ንግስት በተንኮል አመለጠች። ወዲያውኑ ብዙ እንቁላሎችን ጣለች። ነገር ግን ጉንዳኖቹ እንቁላሎቻቸውን ለማሳደግ ኤታኖል ያስፈልጋቸዋል። በበረሃ ውስጥ ኤታኖል ስላላገኙ በካምፕ ውስጥ ቆዩ። ነገር ግን ከበረሃው ከወጡ መላውን ዓለም ስጋት ሊሆን ይችላሉ። ቪዲዮ ሲያበቃ ሉካስ ያለ ኤታኖል እንቁላል መፈልፈል ስለማይችሉ አሁን የሚያሰጋ ነገር የለም አለ። ነገር ግን ሊሳ ወዲያውኑ አንድ ትልቅ ነገር ተረዳች። ለግብዣው ይዞት የመጡትን መጠጥ ውስጥ ኤታኖል አለ። ጉንዳኖቹ ወደ ክለቡ ከደረሱ መላው በረሃ በእነዚህ ግዙፍ ጉንዳኖች ይሞላል። ብሪያና ወዲያውኑ ወደ ክለቡ ተመልሰው ለሁሉም ሰው መናገር እንዳለባቸው ወሰኑ። በዚህ በኩል በክለቡ ውስጥ ግብዣው አሁንም እንደቀጠለ ነበር። አንድ ልጅ በመርጫ ጠርሙስ መጠጦችን ይረጭ ነበር። በዛው ቅጽበት ሌላ ልጅ ተጨማሪ መጠጥ ለማምጣት ሄደ። በዚያንም አንዲት ግዙፍ ጉንዳን ሙሉውን የመጠጥ በርሜል ስትጠጣ አየ። በድንጋጤ ጮህና መሮጥ ጀመረ። ነገር ግን ጉንዳና ያንን በርሜል ራሱ ላይ ወረወረችበትና ራሱን ስቶ ወደቀ። ከዚህ በኋላ ጭራቋ በቀጥታ ወደ ግብዣው ውስጥ ዘልቃ ገባች።
አንዲት ሴት ላይም የሚጣበቅ ፈሳሽ ረጨችባት። በዚህ የልጅቷ ፊት መቅለጥ ጀመረ። ሁሉም ሰው በድንጋጤ ጮህ ጀመር። ጉንዳኗም ድምጽ በማሰማት ሌሎች ጓደኞቿን ጠራች። አሁን ጉንዳኖቹ ቁጥራቸው ለመጨመር ሲሉ መጠጦችን ይቀምሱ ጀመር። ከዚህ በተጨማሪ ሰዎችን ማጥቃት ጀመሩ። በጥቂት ሰከንዶች ውስጥ ሙሉ ክለቡ በጉንዳን ተሞላ። ሰዎች ህይወታቸውን ለማዳን መሮጥ ጀመሩ። ነገር ግን ጉንዳኖቹ ብዙ ሰዎችን ያዙ። በመጀመሪያ ያየናቸው ሁለቱ ወንድማማቾችን በሞተር ሳይክላቸው መሸሽ ጀመሩ። ነገር ግን እነዚህ ጉንዳኖች ከነርሱ የበለጠ ፍጥነት ነበራቸው። ክሬግንም ያዙት። ጥቃቱን ከተጀመረ ከጥቂት ደቂቃዎች በኋላ ብሪያን፣ ሉካስ እና ሊሳ ወደ ክለቡ ተመለሱ። ሶስቱም እዛ ሲደርሱ ቦታው ሙሉ በሙሉ ጭር ብሎ አገኙት። በቦታውም የደም ምልክቶች ብቻ ይታዩ ነበር። ያኔ ነገሩ ካሰቡት በላይ አደገኛ መሆኑን ተረዱ። ስለዚህ ወደ ከተማ ተመልሰው ፖሊስን ለእርዳታ ለመጥራት ወሰኑ። ነገር ግን ሊወጡ ሲሉ በድንገት አንዲት ግዙፍ ጉንዳን መኪናው ላይ ዘለለችና ጥቃት ሰነዘረችባቸው። ሶስቱም ወዲያውኑ ከመኪናው ወርዶ አጠገባቸው የወደቁትን ሁለት ሞተር ሳይክሎች አነሱ። ሉካስ ወደፊት ሲቀድም ብሪያን ሊሳ ከኋላ ተከተሉት። ጉንዳኖቹ በተከታታይ ያሳድዷቸው ነበር። ስለዚህ ሁለቱም ሞተር ሳይክላቸውን በተለየ መንገድ ለመንዳት ወሰኑ። ብሪያን በከፍተኛ ፍጥነት የኮረብታ ጫፍ ላይ ደረሰ። በዛም ወደፊት አንድ ግዙፍ ገደል አየ። ምንም ሳያስብ ሞተር ሳይክሉን አፍጥኖ ወደ ማዶ ለመዝለል ሞከረ። ሊሳ ግን ማዶ መድረስ እንደማይችሉ ስለምታቅ ወዲያውኑ ብሬክ ያዘች። ሊሳ ተቆጥታ እንዲህ ያለ አደገኛ ድርጊት መስራት ለምን አስፈለገ ስትል ጠየቀችው። ብሪያንም እንደ ሉካስ ለመሆን እየሞከርኩ ነበር ሲል መለሰላት። እርሱም ሁልጊዜ ሊሳ ሉካስን የምትወደው ይመስለው ነበር። ለዚህም ሊሳ አንተ አብዳል እንዴ? እርሱ ለኔ እንደ ወንድሜ ነው። እኔ ሁልጊዜም አንተን ነው የምወድ። የልቤን ትነግረኛለህ ብዬ ሁልጊዜ ጠብቀ ነበር። በዚህ ግብዣ ላይም የመጣሁትም አንተ ስላለ ብቻ ነው። አለበለዚያ ለዚህ ሁሉ ፍላጎት የለኝም አለችው። ብሪያና ይህንን ሲሰማ በጣም ተገረመ። ነገር ግን እርሱ ምንም ሳይናገር በድንገት አንዲት ግዙፍ ጉንዳን መታ ሊሳን ያዘቻትና ወደ በረሃ እየጎተተቻት ወሰደቻት። ብሪያን ሊያድናት ቢሞክርም ጉንዳና ይዛ ጠፋች። ብሪያን ይህንን ሲያይ ተስፋ ቆረጠ። ከጥቂት ጊዜ በኋላ ሉካስ እዛ ደረሰ። ብሪያን የሆነውን ሁሉ ነገረውና ሊሳን ለማዳን እርዳታ ጠየቀው። ሁለቱም ወዲያውኑ ብሪያንን ጉንዳኗን ለመጨረሻ ጊዜ ባየችበት አቅጣጫ ጉዞ ጀመሩ። ጥቂት እንደተጓዙ አንድ ዋሻ አገኙ። ወደ ዋሻ ውስጥም ሲገቡ ቦታው በዛ በሚያጣብቅ አረንጓዴ ነገር ተሞልቶ አዩት። በቦታውም እንቁላሎቹ አረንጓዴ ብርሃን ይፈነጥቁ ነበር። አሁን ጓደኞቹ ኤታናኦል ስላገኙ እንቁላል ሊፈለፍሉና ብዙ ግዙፍ ጉንዳኖች ሊወልዱ ነው። በዚህ መሃል ብሪያን ብዙ የግብዣውን ታዳሚዎች በህይወት እንዳሉ ነገር ግን በአንድ በሚያጣብቅ ድር ውስጥ ታስረው አየ። ሊሳም ከመካከላቸው ነበረች። ብሪያን ሊያወጣት ሲሞክር አንዲት ግዙፍ ጉንዳን ልታጠቃው ወደፊት መጣች። በድንገት የከፍተኛ ጥይት ድምጽ ተሰማና ጉንዳኗ ወደቀች። ጥይቱም የተኮሰው እዛ የደረሰው ዶክተር ሬንድ ነበር። መንገዱን ሲጸዳ ብሪያን እንደገና ሊሳን ለማዳን መሞከር ጀመረ። ነገር ግን ያ የሚያጣብቅ ድር በጣም ጠንካራና ከግድግዳው ጋር የተጣበቀ ነበር። አሁን ዶክተሩ ጊዜያችን በጣም አጭር ነውና በፍጥነት መውጣት አለብን አላቸው። ብሪያን አማራጭ በማጣቱ ከዶክተሩ ጋር ወጣ። ነገር ግን ተመልሶ እንደሚመጣ ለሊሳ ቃል ገባላት። ከዋሻው ከወጡ በኋላ ዶክተሩ በምንም አይነት ሁኔታ ወደ ብራድሊ ካምፕ መድረስ አለብን አለ። እዛም ካምፕ ውስጥ የጉንዳኖች ጠንካራ ሰውነት ሊበሳ የሚችል መሳሪያ እንዳለ ነገረው። ነገር ግን ለጥበቃ ሲባል በካምፑ ዙሪያ ማንኛውም እንግዳ ሰው የሚያዩ አውቶማቲክ ጠመንጃዎች ተገጥመዋል። በመንገድ ላይ ሉካስ ዶክተሩን በጉንዳኖች ላይ እንዲህ ያለ ሙከራ ለምን አደረጋችሁ ብሎ ጠየቀው። ዶክተሩ ሲመልስ ያ ሜቴራይት ከሰማይ ሲወድቅ ጉንዳኖች ለጦርነት ልንጠቀምባቸው እንደምንችል አሰብን። ጠንካራና በአንድነት የሚቆሙ ስለሆኑ አላምደን ለሰራዊት ስራ ልናውላቸው እንችላለን ብለን ነበር አለው። ሉካስ ይህን ነገር በጣም ስህተት እንደሆነ ተሰማው። ላለንበት አስፈሪ ሁኔታ ተጠያቂው አንተ ነህ ሲል ዶክተሩን ወቀሰው። በዛው ቅስፈት አንዲት በጣም ግዙፍ ጉንዳን በዶክተሩ ላይ ጥቃት ሰነዘረችና ገደለችው። ይህንን ያደረገችው በጣም ግዙፍና አደገኛ የሆነችው የጉንዳኖቹ ንግስት ነበረች። ብሪያንና ሉካስ ሊጋፈጧት አልቻሉ። ወዲያውኑ ወደ ብራድሊ ካምፕ መሮጥ ጀመሩ። ከጥቂት ጊዜ በኋላም ካምፑ ላይ ደረሱ። ዶክተሩ እንደነገራቸው እነዛ አውቶማቲክ ጠመንጃዎች ተገጥመው ነበር። ቢሆንም ግን ሁለቱም እየተሸሸጉ በአንድ ጥግ በኩል ወደ ውስጥ ገቡ። ውስጡም ገብቶ ሲያዩ ቦታው ባዶ ነበር። መሳሪያው መፈለግ ጀመሩ። ነገር ግን ክፍሎቹ በሙሉ ባዶ ነበሩ። ሉካስ እዚህ መምጣታችን ከንቱ ሆነ ብሎ አሰበ። በዛው ሰዓት የመውጫ መንገዳቸውን ሌላ ጉንዳን ዘጋችው። ሉካስ አሁን ተደብቀን እርዳታ መጠየቅ አለብን አለ። ብሪያን ግን የሊሳ ጊዜ እያለቀ መሆኑን ያውቅ ነበር። ወደ ዋሻው ተመልሰን እንቁላሎችን ማጥፋት አለብን፣ አለበለዚያ ከዚህ ዓለም ማንም አይተርፍም። ወታደሮች ውስጥ ቢሆኑ ይህንን ሁሉ ጉንዳን ምን ሊያደርጉት ይችላሉ? በጣም በፍጥነት ነው የሚራቡት አለ። ሉካስም በሀሳቡ ተስማማ። ከመሄዳቸው በፊት ሉካስ አንዲት ትንሽ ሳጥን ውስጥ
ቢራ ሊወስድ ሄደ። ሲመለስ ብሪያን እዚያ አልነበረም። በዛው ቅስፈት አንድ የተደበቀ ክፍል ተከፈተ። ብሪያን በውስጡ መሳሪያዎችን አግኝቶ ነበር። እዛ 2 ጠመንጃዎችንና ያንን የሚያጣብቅ ነገር ሊቆርጥ የሚችል መሳሪያ አገኙ። በተጨማሪ ሙሉ የሰውነት መከላከያ ልብሶችን አገኙ። አሁን ሁለቱም በሙሉ ዝግጅት ለመዋጋት ተዘጋጁ። ወደ ካምፑ በሚወስደው መንገድ ላይ የአንድ ወታደር አስክሬን እየበላች ያለችን ጉንዳን አገኙ። በዚህ ጊዜ ብሪያን ሉካስ ተባብሮ በጥይት ጣሏት። አሁን ሁለቱም ወዲያውኑ ሞተር ሳይክላቸውን ይዘው ወደ ዋሻው አመሩ። ዋሻ ውስጥ ሲደርሱ ብሪያን ሊሳ አሁንም በህይወት እንዳለች አየ። ያንን መቁረጫ መሳሪያ ተጠቅሞ ነፃ አወጣት። ብሪያን ቃሉን ስለጠበቀ ሊሳ በጣም ተደሰተች። ነገር ግን ስራው ገና አልተጠናቀቀም ነበር። አሁን ሶስቱም ተባብረው እንቁላሎችን ለማጥፋትና ንግስቷን መግደል አለባቸው። ንግስቷን ሳይገሉ ጉንዳኖችን ፈጽሞ ሊያጠፏቸው አይችሉም። ሊሳ ለብሪያንና ለሉካስ ንግስቷ የት እንደተደበቀች ነገረቻቸው። ብሪያን ጠመንጃውን አዘጋጀና ያቺን አስፈሪ ንግስት ጉንዳን በቀጥታ ለውጊያ ጠራት። ከዋሻ ውስጥ ካለ ጥልቅ ጉድጓድ ውስጥ ንግስቷ ወጣችና በቀጥታ በብሪያን ላይ ዘለለች። ብሪያን ወዲያውኑ ተኮሰ። ጥይቱን ቢመታትም ንግስቷ ግን አልቆመችም። በዚያው ፍጥነት ወደፊት መጣች። ከእርሷም ጋር ሌሎች ጉንዳኖች መጡ። ሁኔታው ከክፉ ወደ ብሶ እየተቀየረ ነበር። የብሪያን ጠመንጃን በድንገት መስራት አቆመ። አሁን ብሪያንና ሊሳ አንድ አማራጭ ብቻ ቀራቸው። እርሱም በሞተር ሳይክል እየሸሹ ጉንዳኖቹን ተከትለዋቸው እንዲመጡ በማድረግ ራቅ ወዳለ ቦታ መውሰድ ነበር። በዛ በኩል ደግሞ ሉካስ በዋሻው ውስጥ ተደብቆ ሰዎቹን ነፃ ያወጣቸው ጀመር። ብሪያንና ሊሳ በከፍተኛ ፍጥነት በመንገዱ ላይ ነጎዱ። ከኋላቸውም በደርዘን የሚቆጠሩ የተቆጡ ጉንዳኖች ይከተላቸው ነበር። በዚያ አደገኛ ሁኔታ ውስጥ ለብሪያን አንድ እቅድ መጣለት። ሞተር ሳይክሉን በቀጥታ ወደ ብራድሊ ካምፕ አዞረው። መንገዱም አደገኛ ነበር። ቢሆንም ግን ሁለቱም በድፍረት ወደፊት በመሄድ በእነዛ አውቶማቲክ ጠመንጃዎች ሳይታዩ አካባቢውን አቋረጡ። ነገር ግን ጉንዳኖቹ ከነርሱ አንጻር በጣም ግዙፍ ነበሩ። ያ አውቶማቲክ የጥበቃ ሲስተም በቀላሉ ሊያያቸውና አንዱን በአንዱ ላይ በከፈተው ተኩስ ሙሉን የጉንዳን መንጋ አጠፋው። ሊሳ በብሪያን ብልሃት በጣም ተገረመች። ሁለቱም አሁን አደጋውን ያበቃ መሰላቸው። ነገር ግን በዛው ቅጽበት ከተራራ ጫፍ ላይ ንግስቷ እንደገና ብቅ አለችና ዘለለችባቸው። ሁለቱም በድጋሚ በበረሃ ውስጥ ለመሮጥ ተገደዱ። በዛ በኩል በዋሻ ውስጥ ሉካስ ሁሉንም ሰዎች ነፃ አውጥቶ ነበር። ከጓደኛው ያንን ቢራ የሚረጭበትን መሳሪያ ወሰደ። በውስጡም መላው ዋሻ ሊያቃጥል የሚችል ኤታኖል ቀርቶ ነበር። እንቁላሎቹ ሊፈለፈሉ ስለሆነ በፍጥነት መርጨት ነበረባቸው። ሁሉንም ካስወጣ በኋላ ሉካስ ዋሻ ውስጥ በሙሉ ያንን ቢራ ረጨው። አሁን እሳት ለሉካስ ሲዘጋጅ የተረፈ አንድ ሰው ድምጽ ሰማ። ቀረብ ብሎ ሲመለከት ቲም በህይወት እንዳለ ተረዳ። ሉካስ ወዲያውኑ እርሱን ወደ ውጪ ለማውጣት ረዳው። በዚህ መሃል ብሪያንና ሊሳ እየሸሹ መጀመሪያ ሊወድቁበት ተቃርቦ ወደ ነበረበት ያ ግዙፍ ገደል ደረሱ። ምንም መውጫ መንገድ አልቀራቸውም። ከፊት ለፊታቸውም ንግስቷ በፍጥነት እየመጣች ነበር። ብሪያን ሁሉንም ነገር ያለቀ መሰለው። ሊሳ ግን በዚህ ጊዜ ለመዝለል ሞክር አለችው። አንተ ተማመናለሁ ትላለህ አለችው። ብሪያን አሁንም እርግጠኛ አልነበረም። ስለዚህ ሊሳ ድፍረት ለመስጠት ሳመችውና እንደገና እንድንሳሳም ከፈለክ አዘልለው እሺ አለችው። በመጨረሻም ብሪያን ሞተር ሳይክሉን በሙሉ ፍጥነት ወደ ገደሉ ነዳውና ልክ ወሳኙ ሰዓት ላይ ሁለቱ ወደ ማዶ ዘለሉ። በህይወት መትረፋቸውንም ሊያምኑት አልቻሉም። አሁን ያቺን መጀመሪያ ያያቱን መኪና አገኙና በውስጧ ገብተው መሸሽ ጀመሩ። ነገር ግን በድንገት መኪና ወደ ኋላ መሳብ ጀመረ። ለካ ንግስት አሁንም እንደ ሸረሪት ድር የመስራት ኃይል አግኝታ ነበር። ድራም በመወርወር መኪናው ወደ ኋላ መሳብ ጀመረች። ያኔ ሊሳ አሁንም መስራት የጀመረውን የብሪያን ጠመንጃ አነሳች። በትክክል አነጣጥራ የንግስቷን ጭንቅላት መታችው። ንግስቷ በቀጥታ ወደ ጥልቁ ጉድጓድ ውስጥ ወደቀች። በመጨረሻም የአስፈሪ ጠላታቸው ተወገደ። ነገር ግን ስትወድቅ ሰውነቷ መኪናቸውንም አብሮ ይስቦ ጀመር። ብሪያን ሊሳ ጊዜ ሳያባክኑ በከባድ ሁኔታ ከመኪናው ላይ ዘለው ተረፉ። በዛ በኩል በዋሻ ውስጥ ሉካስ ቲም ወደ ውጪ ሰደደውና እሳት መለኮስ ጀመረ። በዛው ቅጽበት አንዲት አዲስ ጉንዳን ከእንቁላል ወጣ ጥቃት ሰነዘረችባቸው። ሉካስ በከባድ ሁኔታ ራሱን አልቆ ጭንቅላቷን በእግሩ ረገጠው። ነገር ግን በዛን ጊዜ በዋሻ ውስጥ እሳቱ ተስፋፋና ሉካስ ውስጥ ተቀረቀረ። ከጥቂት ጊዜ በኋላ ብሪያንና ሊሳ ሲመለሱ ቲምን አገኙት። ቲምም ሉካስ ሁሉንም ሰው እንዳዳነ ነገር ግን እሳት ሲለኮስ እርሱ ራሱ ውስጥ እንደተቀረቀረ ነገራቸው። ብሪያን ጓደኛው እዛ እንዲሞት ሊተው አልፈለገም። ውስጥ ገብቶ ሊያድነው አሰበ። ነገር ግን እሳቱ በጣም ተስፋፍቶ ነበር። በዛው ቅጽበት ክሬግ በሞተር ሳይክሉ እዛ ደረሰ። ወንድሙም በህይወት በማየቱ በጣም ተደሰተ። ሉካስ የቲምን ህይወት እንዳተረፈ ሲረዳ ያንን ውለታ ለመመለስ ወሰነና ወዲያውኑ በሞተር ሳይክሉ ወደ ዋሻ ውስጥ ገባ። ከውስጥ ከፍተኛ የፍንዳታ ድምጽ ይሰማ ነበር።
ሁሉም ነገር ያበቃለት ይመስል ነበር። ነገር ግን በመጨረሻ ቅጽበት ክሬግ ሉካስን በሞተር ሳይክሉ ላይ አድርጎት ይዞት መጣ። ሁለቱም ደህና ነበሩ። ሁሉም ሰው በጣም ተደሰተ። ከዚህ አደጋ ከተረፉ በኋላ የተረፈው ስራ ለማስቀጠል ሁሉንም ሰው ወደ ክለቡ ተመለሰ። በሉካስና በሁለቱ ወንድማማቾች መካከል የነበረው የቆየ ጠብም አበቃ። በዚያው ቅጽበት ብሪያን የጠበቀውን ድንገተኛ ስጦታ አገኘ። የሚወደው ጀግና ጆን ኬጅ እዛ መጣ። ከብሪያን ጋር ተገናኘ። ብሪያንም እርሱን በማየቱ በጣም ተደሰተ። ብሪያን ለጆን አንድ ቢራ ሰጠው። ነገር ግን ሊጠጣ ሲል በድንገት አንድ ድር መጣና ቢራውን ነጥቆ ወሰደው። አንድ ሌላ ግዙፍ ጉንዳን በህይወት እንደተረፈ ለሁሉም ሰው ግልጽ ሆነ። ነገር ግን በዚህ ጊዜ ማንም አልፈራም። ብሪያን፣ ሉካስ እና ሊሳ ተባብረው ወዲያውኑ አጠፉት። አሁን ሁሉም ነገር የተስተካከለ መሰላቸው። ነገር ግን በወታደራዊ ካምፕ ውስጥ በአንድ ክፍል ውስጥ አሁንም ብዙ ግዙፍ ነፍሳት ተዘግተው እንዳሉ አወቁ። ይህ ማለት አደጋው ገና ሙሉ በሙሉ አልተቀረፈም ማለት ነው። ቪዲዮን ከወደዳችሁት ላይክ አድርጉ፣ ቻናሉንም ሰብስክራይብ አድርጋችሁ በሚቀጥለው ቪዲዮ እንገናኝ ያደርገናል። ይመቻችሁ። ያው ቪዲዮ ሰሞኑን እየታየ አይደለም። ያው ይመቻችሁ፣ ይመቻችሁ። ሌላ እኔ አስጠልቶኛል አሁን ሁሉም ነገር